እንዴናችሁ ውድ የሊቨርፑል ደጋፊዎች ድምጽ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ሊቨርፑሎች እንግዲህ የአርነ ስሎትን የወደፊት ዕጣ ፈንታ በተመለከተ በውድድር ዘመኑ መጨረሻ ላይ ውሳኔ እንደሚሰጡ ተነግሯል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ሊቨርፑሎች እንግዲህ የአርነ ስሎትን የወደፊት ዕጣ ፈንታ በተመለከተ በውድድር ዘመኑ መጨረሻ ላይ ውሳኔ ለመስጠት ዝግጁ እንደሆኑ ነው እየተገለጸ የሚገኘው። አንዳንድ መስፈርቶችን ይመለከታሉ ተብሎ ይጠበቃል። የአርነ ስሎት ቆይታ በተለይም እንግዲህ በሊቨርፑል ቤት ኮንሲስተንሲ የጎደለው ነው ማለት ይቻላል። ውጤታማ የሚባል አይደለም። እንዲሁም ካስፈረማቸው የተጫዋቾች ብዛት አንጻር፣ ኳሊቲ አንጻር ምናልባትም ሊቨርፑል የዘንድሮን የፕሪሚየር ሊግ ዋንጫ ይወዳደራል የሚል እምነት ነበረ። ነገር ግን አርነ ስሎት ያንን ነገር አላደረገውም። እንዲሁም በተቃራኒው ያልተጠበቀ የውድድር ዘመን ነው እያሳለፉ የሚገኙት። የነገር እንግዲህ በደጋፊዎችና እንግዲህ በሊቨርፑል ባለሀብቶች ዘንድ እንግዲህ ቁጣ እንዳስነሳ ነው እየተገለጸ የሚገኘው። ይህንንም አስመልክቶ እንግዲህ የሊቨርፑል ባለሀብቶች መፍጠን አይፈልጉም። ነገር ግን የአርነ ስሎትን የወደፊት ዕጣ ፈንታ በተመለከተ እንግዲህ በውድድር ዘመኑ መጨረሻ ለመወሰን ዝግጁ እንደሆነ ነው እየተገለጸ የሚገኘው። አርነ ስሎት ኮንሲስተንሲ የጎደለው ሊቨርፑል ነው እያስመለከተን የሚገኘው። በተለይም በፕሪሚየር ሊጉ መጣል በሌለበት ክለብ ነው ነጥብ እየጣለ ያለው። እንግዲህ ወደ ቶፕ 4 በሚደረገው ግስጋሴ ውስጥ ሊቨርፑሎች በብራይተን ኦቭ አልቢዮን ያስተናገዱት ሽንፈት በሊቨርፑሎች ባለሀብት ዘንድ እንግዲህ ቁጣ እንዳስነሳ ነው እየተገለጸ የሚገኘው። ምናልባትም ቶፕ 4 መጨረስ የማይችል ከሆነ ከሊቨርፑል የመለያየት እድሉ በጣም የላቀ ሊሆን ይችላል። እንደዚህ አይነት የአሰልጣኝን የማባረር ውሳኔዎች እንግዲህ ወዲያውኑ የማይወሰኑ ውሳኔዎች ናቸውና ነገር ግን ሳይታሰብ የአሰልጣኝ ከሊቨርፑል የመነሳት እድል ይኖራል ተብሎ ይጠበቃል። ይህንን የውድድር ዘመን ግን የመጨረስ እድል ይኖረዋል። የውድድር ዘመን ካለቀ በኋላ ግን ከሊቨርፑል ቤት የመለያየት እድሉ በጣም ሰፊ እንደሆኑ እንግዲህ ማለዳውን የወጡ ስፖርታዊ መረጃዎች እየጠቆሙ ይገኛሉ። ከዝውውር ጋር በተያያዘ እንግዲህ ሊቨርፑል የ28 ዓመቱን አጥቂ ሉዊስ ሱዋሬዝን በክረምቱ ከስፖርቲንግ ሊዝበን የማስፈረም ፍላጎት እንዳላቸው ተነግሯል። እንግዲህ ሊቨርፑሎች ባለፈው የዝውውር መስኮት በጣም ሃይ ፕሮፋይል ያላቸውን ተጫዋቾች ነበር እንግዲህ ሊቨርፑል ሲያስፈርሙ የነበረው። ምናልባትም እንግዲህ ዘንድሮ እንደዚህ አይነት ባለተሰጥኦ ተጫዋቾችን ብዙም ፕሮፋይላቸው ከፍ ያለ ተጫዋቾችን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። የሚካኤል ኦሊሴም ነገር ሊታሰብበት ይገባል። ሊቨርፑሎች ተጫዋቹን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። የማህመድ ሳላህ እንግዲህ ከሊቨርፑል መልቀቅ ተከትሎ በርካታ አማራጮችን ሊመለከቱ ይችላሉ። ሃይ ፕሮፋይል የተባሉ እንደነ ዲዮማንዴ አይነት ያሉ የክንፍ መስመር ተጫዋቾች ወደ ሊቨርፑል ይመጣሉ ተብሎ ይጠበቃል። በዝውውር መስኮቱ እንግዲህ በተለይም ወደ ዝውውር መስኮት ከመግባታቸው በፊት ብዙ መጣደፍ አይፈልጉም። እንግዲህ የአሰልጣኙ እንግዲህ በሊቨርፑል ቤት ይቆያል ወይም አይቆይም የሚለው ነገር የሚወሰን ይመስለኛል። እኔ በበኩሌ እንግዲህ አርነ ስሎት በቀጣዩ ውድድር ዘመን ሊቨርፑልን ይመራል የሚል እምነት የለኝም። አርነ ስሎት በሊቨርፑል ቤት እየሰራው ያለው ነገር እንግዲህ በክሎፕ የተገነባውን ሊቨርፑል እንግዲህ ዋንጫ እንዲያነሳ አድርጓል። ምንም ጥያቄ የለውም። ነገር ግን በዘንድሮ የውድድር ዘመን እንግዲህ አርነ ስሎት በደንብ የተፈተነበት የውድድር ዘመን ነው ማለት ይቻላል። ተጫዋቾቹ በሚገባ ተዋህዷል ለማለት ራሱ በጣም ጥያቄ ይነሳል። አንዳንድ ጊዜ የሚወስናቸው ውሳኔዎችም እንግዲህ ሊቨርፑልን ነጥብ ሲያሳጣው ተመልክተናልና በቀጣዩ ውድድር ዘመን የእውነት በሊቨርፑል ቤት ይቆያል የሚል ሀሳብ ፈጽሞ የለኝም። እናንተም ያላችሁን ሀሳብ አጋሩን ማለት እወዳለሁና በቀጣዩ ውድድር ዘመን የእውነት አዲስ አሰልጣኝ እንመለከታለን ተብሎ ነው የሚጠበቀው። ለዛም እንግዲህ ሊቨርፑሎች አዲሱን አሰልጣኝ ከሾሙ በኋላ ለአሰልጣኙ የሚመቹ አይነት ተጫዋቾችን ወደ ሊቨርፑል እንዲቀላቀል ያደርጋሉ ተብሎ ነው የሚጠበቀው። እናንተስ አርነ ስሎት በሊቨርፑል ይቆይ ወይስ ይልቀቅ የሚለውን ነገር አስቀምጡልኝ። እንግዲህ ሌላ መረጃን ወደ እናንተ ላጋራችሁ። ፔፕ ጋርዲዮላ እንግዲህ ስለ አንጋፋው የመሀል ተከላካይ ቨርጂል ቫን ዳይክ እንዲህ ሲል ተናግሯል። ስለ ተከላካዮች አላወራም፣ ነገር ግን ቨርጂል በጣም ልዩ ነው። በፕሪሚየር ሊጉ ታሪክ ውስጥ ሁሉ ምርጥ ተከላካዮች መካከል አንዱ ነው። ከመጀመሪያም ጀምሮ ለቡድኔ ቢጫወትልኝ ብዬ የምመኘው ተጫዋች ነው። አንድ አጥቂ ወደሱ ሲሮጥ ጥንካሬውና ቁመቱ ምን ያህል እንደሆነ ብቻውን ይናገራል። ቨርጂል ቫን ዳይክ ሁላችንም እንደምናውቀው እንግዲህ በጣም ልዩ የሆነ የተከላካይ ስፍራ ተጫዋች እንደሆነ እናውቃለን። ይሄ ነገር ብዙ የሚያስገርም አይደለም። በጣም ፖቴንሻል ያለው ኳሊቲ ያለው ተጫዋች እንደሆነ ሁላችንም እናውቃለን። በሊቨርፑል ቤት የሰራውን ነገር የሰራውን ጀብድ ስቲል እስካሁን ድረስ በተከላካይ ስፍራ እንግዲህ ቨርጂል ቫን ዳይክ ጥሩ አጣማሪ ካገኘ የማይበገርና ደግሞ በብዛት ደግሞ ይሄ ሰልፍ ኮንፊደንሱ በጣም የሚገርም ነውና ለአንድ ተከላካይ ደግሞ ወሳኝ ነገር ሰልፍ ኮንፊደንስ ነው። በኤር ዱዌሎችን በማሸነፍም ሆነ በግራውንድ ዱዌል
የማይታማ አይነት ተጫዋች እንደሆነ ይታወቃልና በሊቨርፑል ቤት ከዚህም በላይ እንግዲህ ይሰራል ተብሎ ይጠበቃል። ፍሎሪያን ቨርትስን የተመለከተ መረጃ አለ። እንግዲህ ፍሎሪያን ቨርትስ የዓለም ዋንጫን ማሸነፍ የሱ ግብ በመሆኑ ላይ እንዲህ ሲል ተናግሯል። በእርግጥ ሁላችን ወደ ፍጻሜ መድረስና ዋንጫውን ወደ ቤት ማምጣት እንፈልጋለን። አስቸጋሪ እንደሚሆን እናውቃለን፣ ግን ጥሩ ቡድን አለንና ያንን ማድረግ እንችላለን ብዬ አስባለሁ ብሏል። በጀርመን ብሔራዊ ቡድን እንግዲህ እያሳየ ያለው እንቅስቃሴ በጣም አስገራሚ ነው። ይህ ተጫዋች በጣም ፖቴንሻል አለው። በነገራችን ላይ በሊቨርፑል ቤት እንግዲህ ክለቡ ሙሉ ለሙሉ የተረጋጋ ነው ማለት ይከብዳል። እንግዲህ አሰልጣኙም አጠቃላይ እያሳዩ ያለው እንቅስቃሴ ተገቢ ነው ለማለት ይቸግራል። ከዛ አንጻር ነው እንጂ ተጫዋቹ በጣም ፖቴንሻል እንዳለው እንግዲህ በጀርመን ብሔራዊ ቡድን በተረጋጋ ቡድን ውስጥ ሲሆን በሚገባ እጅግ ለማመን የሚከብዱ ኳሶችን ነው የሚያስቆጥረውና ይህንን ነገር ደግሞ እያሳየን ይገኛልና ተጫዋቹ ወደፊት እንግዲህ በሊቨርፑል ቤት ከእድሜው አንጻር እድሜው በጣም ገና ከመሆኑ አንጻር ወደፊት ከሱ ጋር የሚመቹ ወይም ለሱ አጫወት የሚመቹ ተጫዋቾች ወደፊት የሚመጡለት ከሆነ ለሱ አጫወት የሚመች አሰልጣኝ የሚመጣለት ከሆነ ወደፊት ከዚህ ተጫዋች ብዙ ነገር መጠበቅ አለባችሁ። ተጫዋቹ በጣም ፖቴንሻል ያለው አቅም ያለው ተጫዋች እንደሆነ በሚገባ እያስመለከተን ይገኛልና ታክቲካሊ የትኛውም አሰልጣኝ የሚመኘው ተጫዋች እንደሆነ ፍንትው አድርጎ ማሳየት ችሏል ፍሎሪያን ቨርትስ። ነገር ግን አሁንም ቢሆን በፊት መስመር ላይ ሊቨርፑል በክንፍ መስመርና በፊት መስመር ላይ ለሱ አጫወት አመቺ የሆኑ ተጫዋቾችን ቢያመጣለት ከዚህም በላይ የተለየ ነገርን ሊያስመለከተን ይችላል። በሊቨርፑል ቤት በጣም የሚያስገርመው ነገር እንግዲህ የመሃል ክፍሉ በጣም ጠንካራ መሆኑን ነው የሚያሳየው። ዳኒ ሶቦዝላይን እንዲሁም ፍሎሪያን ቨርትስ፣ ማካለስተር እነዚህ በጣም የሚገርሙ የመሃል ስፍራ ተጫዋቾች ናቸው። አሁን ሊቨርፑል የሚያስፈልገው ነገር እንደኔ እምነት የሚያስፈልገው ነገር አዲስ አሰልጣኝ መሾም አለበት። ልምድ ያለው ለሊቨርፑል ዲኤንኤ የሚመቻ አይነት አሰልጣኝ የሚያመጣ ከሆነ ሊቨርፑል ወደ ቀድሞ ግርማ ሞገሱ የማይመለስበት ምንም ሪዝን አለ ብዬ አልገምትም። ምክንያቱም ተጫዋቾቹ በጣም ኳሊቲ እንዳላቸው በሚገባ አስተውለናል። በተከላካይ ስፍራ ላይም እንግዲህ ሊቨርፑሎች በርካታ አማራጮችን እንግዲህ የነ ቨርጂል ቫንዳይክ ተተኪ ይሆናሉ ተብሎ የሚገመቱ ተጫዋቾችን ለማምጣት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። የሃንጋሪ አሰልጣኝ ማርኮ ሮሲ እንዲህ ሲሉ ተናግረዋል። አርነ ስሎት ሶቦዝላይና ከርኪዝ ሁለቱ ተጫዋቾችን እንደማያጫውቱ ተስፋ አድርጋለሁ ብሎ ተናግሮ ነበርና እኔም ዶሚኒክ ሶቦዝላይን 10 ደቂቃና ሜሉስ ከርክሽን ደግሞ 20 ደቂቃ አሳርፋቸዋለሁ ሲሉ ተናግረዋል። ይሄ መልካም ዜና ነው። ምክንያቱም ዳኒ ሶቦዝላይን ለሊቨርፑል እንግዲህ በተለይ ለቶፕ 4 ለሚደረገው ግስጋሴ በጣም ወሳኝ ተጫዋች እንደሆነ በሚገባ ሳይቶናል። እንግዲህ ሊቨርፑል ከሶቦዝላይንና ሊቨርፑል ከሶቦዝላይን ውጪ በጣም የተለየ ነው ማለት ይቻላልና ሁል ጊዜ እንግዲህ የጎል ዕድሎችን መፍጠር የማይሰለቸው እንዲሁም ደግሞ ጎሎችን የሚያስቆጥር በጣም ኳሊቲ ያለው ተጫዋች ነውና አሁንም ቢሆን የሊቨርፑል ደጋፊዎች ተስፋ ማድረግ አለባቸው በሊቨርፑል በተለይም የአሰልጣኝ ቅያሪ የሚደረግ ከሆነ ሊቨርፑል ወደ ዋንጫ ተፎካካሪነቱ ቀጥታ ይገባል የሚል እምነት ነው ያለኝ። ጥሩ የሆነ አሰልጣኝ የሚቀጥሩ ከሆነ በጣም ኳሊቲ ያላቸው ተጫዋቾች እንዳለው በሚገባ መመልከት ችለናል። እኔ የእውነት እንዲሁም ፕሪሚየር ሊግ ውስጥ ካሉ በጣም ኳሊቲ ተጫዋቾች ካሉት ክለቦች ውስጥ ሊቨርፑልን በግንባር ቀደምነት ነው ማስቀምጠው። በአጥቂ ስፍራ ላይ አሌክሳንደር ኢዛክ በጣም ኳሊቲ ያለው የፊት መስመር አጥቂ ነው። እንደ አማራጭ ጎ ኤክቲክ ያለ በመሀል ክፍል ላይ ያሉትን ተጫዋቾች ሁላችሁም ታውቋቸዋላችሁ። ዳኒ ሶቦዝላይን፣ ማካለስተር እንዲሁም ደግሞ ፍሎሪያን ቨርትስ በጣም ኳሊቲ ያላቸው ተጫዋቾች ናቸው። ሊቨርፑል ሊሰራበት ይገባል የሚለው ነገር ምንድነው? የነ ቨርጂል ቫንዳይክን ተተኪ ጥሩ የሆነ ተከላካይ ማስፈረም አለበት የሚል እምነት አለኝ። በተከላካይ ስፍራ ላይ በደንብ ሊሰራበት ይገባል። በፉልባክ ቦታ ላይም እንደዚሁ ሊሰራ ይገባል የሚል እምነት አለኝ። እነ ጀርሚ ፍሪምፖንግን ግን መርሳት የለብንም። በጣም ኳሊቲ ያላቸው ተጫዋቾች ናቸውና ከዚያ አንፃር አንዳንድ ችግሮችን መቅረፍ የሚችሉ ከሆነ ክለቡ እንደ ክለብ በጣም የሚገርም ስኳድ ያለው ነውና አሁን እንግዲህ አርነ ስሎት ላይ ትችት ቢነሳ ይህን ያህል አስገራሚ አይሆንም። ምክንያቱም የሚፈልጉትን አይነት ተጫዋቾች መጥተውለታል። ሌሎች ክለቦች ውስጥ እኮ እንዲሁም እኮ በዚህ ደረጃ ተጫዋቾች ሲፈርሙ አልተመለከትንምና ከዚህ አንፃር አሁን የመሃል ክፍሉን ሊቨርፑሎች አጠናክሮታል። አንድ ደግሞ የዲፌንሲቭ ሚድፊልደር ተጫዋች ለማስፈረም በክረምቱ ይንቀሳቀሳሉ ተብሎ ይጠበቃል። አዳም ዋርተን እንግዲህ ከሊቨርፑል ጋር ስሙ ሲያያዝ ለረጅም ጊዜ የቆየ ተጫዋች እንደሆነ ይታወቃልና በክረምቱ የዝውውር መስኮትም ተጫዋቹን ለማስፈረም ሊቨርፑሎች ይንቀሳቀሳሉ ተብሎ ነው የሚጠበቀው። ከሊቨርፑል አጫወት ጋር በጣም ጥሩ የሚባል ነውና እንደ የዲኤምኤፍ ሮልን መጫወት የሚችል ነው። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዲስ ስፖርታዊ መረጃዎች እስክንገናኝ መልካም ሁሉ ተመኘው።